بسم الله الحمد لله والصلاة والسلام على أشرف رسل الله وعلى آله وأصحابه ومن والاه أما بعد እኔ ያው ስሜ ሸረፈዲን መሐመድ ይባላለሁ። የምኖረው እዚህ ቡራዩ መስጂድ ነው። ቡራዩ አካባቢ ነው። መስጂዳችን ስሙ ሙዓዝ ኢብኑ ጀበል ይባላል። እዛ መስጂድ ነው ኢማም ሆኜ ማሰግደው ማለት ነው። ቢስሚላህ ያው እንግዲህ እናሳው ካልክ ነው ዛሬ እኔ መጀመሪያው ትውልዴ ወደ ምዕራብ ሐረርጌ ነው። መቻራ ይባላል ከተማው። ከዛ ቁርአን ለፍዙን ለመቅራት ያው አባቴ ገበሬ ነው። ስለዚህ ቁርአን ለፍዙን ለመቅራት ከዛ ወደ ኢፋት ሄድኩኝ። ኢፋት ወደ በረሃት ይባላል በዚህ በምንጃር እና በአፋር አዋሳኝ ነው። ስድስቶ ይባላል። እዛ ቁርአን ለፍዘል ቁርአንን እዛ ነው የቀራሁት። እዛ ለፍዘል ቁርአን ቀርቼ ከዛም ቀጥዬ እዛው ስድስቶ የሚባል ትልቅ የሆነ ሐሪማ እነ ሸኽ መዚድ የሚባሉ ትልቅ ዑለማ ነበሩ። እሳቸው ጋር ነው ፊቅህም ሻፊዒያ ፊቅህ የቀራሁት እና ለአንድ 8 ዓመት ያህል ከቁርአኑ በኋላ ማለት ነው። ቁርአን 1 ዓመት እዛ ለፍዘል ቁርአን ቀራሁና ከዛ በኋላ ሻፊዒያ ፊቅህ እዛው ለስድስቶ ወደ 8 ዓመትና ወደ 8 ዓመት ተኩል ነው እንደዚህ የሚሆን እዛ ቆየሁኝ። እዛ ቀራሁኝ። ያው ሻፊዒያ እንደሚታወቀው ከሰፊና ጀምሮ ነው የሚቀራው እስከ ጡላብ ድረስ እዛ ቀራሁኝ መንሀጅና ጡላብን። ከዛ በኋላ ወደ ናሁ ለመቅራት ደግሞ ወደ ወሎ ሄድኩኝ። ወሎ ወደ 3 ዓመት የሚሆን እዛ ቆየሁኝ። ወሎ ተፈለደሬ ውስጥ ዶረን የሚባል ቦታ እዛው አርዲቦ አጠገብ ነው። ዶረን ይባላል። እዛ ናሁ ለመቅራት ነው። ሰርፍና ናሁ ነው የሚያስቀሩ ሸኽየው ሼህ ኢብራሂም ዶረን ይባላሉ። እዛ 3 ዓመት ያህል ቆየሁና ከዛ ተመልሼ ደግሞ ወደ ደዌ መጣሁኝ። ደዌ ከሚሴ አጠገብ ኮኮቤ የምትባል ቀሪያ አለች። እዛ ሼህ ኢድሪስ የሚባሉ ዑለማ አሉ። እሳቸው ጋር ናሁ ነው እሳቸው የሚያስቀሩት። ናሁን እዛ አጀሩማንና ሙልሃን አጀሩማንና ሙልሃን እዛው አርዲቦ ነው የጨረስኩት የቀራሁት። ሸርሃይን ነው ተሸርሃይን ውስጥም ፈዋኪህ የሚባል አለ። ፈዋኪህ የአጀሩማ ሸርህ ነው። እሱንና አልፍያን እስከ ሙላ ጃሜ ድረስ እዛው ነው የቀራሁት። ከዛ በኋላ ወደ አዲስ አበባ መጣሁኝ ማለት ነው። ብስሚላህ ያው የደርሳ እንትን ህይወቴ የታወቀ ነው። በጣም ያው ያስቸግራል። ታም በፊትም ስላልኩት ብዬ ነው እና አስቸጋሪ ነው። በተለይ አርዲቦ ደግሞ በጣም ከባድ ነበረ። እዛ ኢፋት 8 ዓመት ስቆይ በግማሽ ቀላቢ ነበረኝ ራት የሚችሉ ማለት ነው። ግን እዚህ አርዲቦ ላይ ቀሪያ እያለ ነው እና አርዲቦ በጣም ፈታኝ ደረስነት ላይ ነው ያጋጠመኝ። በጣም ፈታኝ ብዙ ነገራቶች አሉ። ሰፊ ነው። አሁን ሰዓቱ እንትን ይለናል። ሰፊ ነገር ነው። ያው ቀሪያ እየተባለ ነው የሚቀራው። አዎ እንትን ማለት ቀሪያ እንትኑ በጣም አርዲቦን የሚታወቅ ነው። በእንትኑ ቃህጥ ቦታ ነው። በጣም አስቸጋሪ ቀሪያ ነው ያዛ ያለው። ሰው ግን ሷሊህ የሆነ ነው። በጣም ጥሩ ሰው ነው። ሰውን አፍቃሪ ነው። በጣም ቸር ናቸው። ሰውን እንከባከባሉ። ግን ያው ኑሯቸው ከጀዳፍ ስለሆነ በጣም የሚታወቅ ነገር ነው። እዛ እንትኑ ቀሪያ ያው ባጡ ሰዓት ቢያንስ እንዲያው ቢያጡ ዝም ብሎ ማሽላ እንኳን የሆነ ገንጠል አድርገው ጥሬውን ላው ላይ እንትኑ ላይ ቃጤው ላይ ያረጉልናል ማለት ነው። በቆሎም ጥሬ በቆሎም ካላቸው ያለውን ነገር አንስተው ያረጋሉ እዛ እና እዛ ዋናው ከባዱ ነገር እዛ ቁንጫ አለ። እቺ ደግሞ እንትን አለች ሙጀል የምትባል አለች። ብቻ ብዙ ነገር ነው ያለው እና ቃህጡ ደግሞ ሲብስ ያው ይሄ ከክ ምናምን ይይዛል። ብዙ ነገር ሰው እንትን ይላል። ቁንጫ በጣም አስቸጋሪው ለቁንጫ ነበር። መኝታ የለንም ነበረ። ለቀሪያ ራሱ ቦታም የለም ነበር። ደግሞ ቀሪያውም በጣም አስቸጋሪ ነበር። እኔ በአርዲቦ ወደ ቢስትማ የሚሄደው ገንፎች የሚባል ቀሪያ አለ። እዛ ነበር የገባሁት። በጣም ሩቅ ነው።
2 ሰዓት መንገድ ያስይዛል ማለት ነው። ጠዋት 2 ሰዓት ሄደ ነው ከቀሪያው ማለት ከምትቀራበት ቦታ የ2 ሰዓት መንገድ ሄደ ነው ቀሪያ ለማለት ማለት ነው። ቀሪያ ራሱ አይገኝም ተይዟል። ብዛት ደረሳ ስላለ እኛ ባለን ሰዓት ራሱ ወደ 200 ደረሳ ይኖራል። እና ያው ሸኽየው ጠንካራ ናቸው ረህመቱላሂ ዐለይሂ አሁን ወደ አኺራ ሄደዋል። በጣም ያው ከስበኛ ናቸው ደግሞ ከስብ ይከስባሉ። ደረሳውም እዛው እየከሰበ ነው የሚቀራውም እዛው እርሻ ቦታ ይኬድና ግማሹ ይከስባል ግማሹ ይቀራል። እንደዚህ የተደረገ ነው። ጠንካራ ትልቅ ሸኽ ነበሩ። ያው እዛ 3 ዓመት ያህል ቆየን። ያው እንደማንም ሆኖ አለፈ። እኔ መጨረሻ ላይ ወደ ጓደኛዬ በጣም አልቻለምና ከሀረር ድረስ አብረን የመጣ ነው። እኔ አልችልም ተዚህ ወደ ያለና ጥሎኝ ወደ እንትን ሄደ ወደ አገር ተመለሰ። ሲመለስ እኔ እንደው አልመለስም ብዬ ወስኛለሁኝ ብዬ በፍጹም እንተናልን ብዬ ቂራቴን ቀጠልኩኝ። አልሐምዱሊላህ ሸኽየውም ይሄንን ሰሙና ጓደኛውም ጥሎት ሄደ የሚለውን ነገር ሲሰሙ እዛው ዳኺል እንድገባ አደረጉኝ። ዳኺል ሰው እናንተ ለምዳችኋልና እዛ ሄዱ እናንተ ራቅ ያለው ቦታ ሄዱ እሱ እዚህ መግባት አለበት ብለው እዛ እንድገባ አደረጉኝ ማለት ነው። እዛው ዳኺሉ ማለት ነው። አርዲቦ እዛው ሐሪማ የሚቀራበት ቦታ እና አልሐምዱሊላህ እዛ 3 ዓመት ከምናምን ያህል ወደ 3 ዓመት 6 ወር ነው እንደዚህ ቆዩና ወደ ደዌ ወደ ከሚሴ አካባቢ ከሚሴን አለፍ ብሎ ወደዚህ ሰንበቴ የምትባል ከተማ ላይ በሷ ተወርዶ ወደ ኮኮቢ ወደ ላይ ይወጣል። እዛ ያው ናሁን ሸርሐይንን እዛ ቀራሁኝ። እዛው ደግሞ ሀጂ ጦይብ የሚባሉ ፈዋኪህን የሚያስቀሩ አሉ። እዛ እየተመላለስኩኝ እዚህ አልፍያ እየቀራሁኝ አልሐምዱሊላህ እዛ 2 ዓመት ያህል ቆይሁኝ። ከዛ በኋላ እዛ ግን ቀሪያው ይችላል ትንሽ እንትን ብዙም እንትን አይልም። አንድ ቀላቢ ያገኘሁ እዛ ማለት አንድ ወቅት የሚቀልብ አንድ ወቅት ቀሪያ እያልን አንድ ወቅት ይቀልባሉ። እና አልሐምዱሊላህ እዛ ጥሩ እንትን አልኩኝ። እና ገዛ ወደ አዲስ አበባ ስመጣ ነው እንዲያውም ደግሞ በጣም እኔ ከባድ የሆነብኝ ደግሞ አዲስ አበባ ስመጣ ነው። አዲስ አበባ የመጣሁት እኔ ሐዲስ ለመቅራት ነው። ቁርአን ተፍሲርም የቀራሁት እኔ እዚሁ ነው አዲስ አበባ ውስጥ ነው። ሐጂ መሐመድ ራፊዕ ረህመቱላሂ ዐለይሂም እሳቸው ጋር ነበር ለመቅራት የመጣሁት። ያው እዛ እሳቸው ጋር ስቀራ እኔ ከተማ ውስጥ ቀሪያ ለማለት በቃ አልልም ብዬ እንትን ብያለሁኝ። ምክንያቱም እዛ አይከብድም እዚህ ግን ይከብዳል ቀሪያ ማለት እና ትንሽ ቤተሰብ የላከልኝ ሳንቲም ነበረች እሷን ይዤ በእሷ ጠዋትና ማታ የሆነ ቂጣ ነገር አለ እሱን እየገዛን እሷን እየተመገብኩኝ ማታም እየገዛሁኝ እየተመገብኩኝ ነው። የዛን ጊዜ አልሐምዱሊላህ እንዳሁኑ አይደለም ሁሉ ነገር ደህና ነው። ያው ቤተሰብ የላከልኝ ሳንቲም ነበረችና በእሷ እስከምታልቅ ድረስ ወደ መተሐራ የሚባል አካባቢ ከተማ እህት አለችኝ። እሷ ጋር የሚያደርሰኝ ትራንስፖርት እስከሚቀር ድረስ በዚቹ ጠቀመና ሄዳለሁኝ። አላህ ቅራት አለ ቀራለሁኝ። ማቀው አዲስ አበባ ሰው የለም ነበር ማንም የለም ነበር እና ቅራት አለ አላህ ራሱ ያመቻች ብዬ ነው እኔ ይቺ ግን እስከምታልቅ ድረስ ቀሪያም አልልም በዚቹ ተጠቅሜ አላህ ቅራት አለ ራሱ መፍትሄ ያምጣ ብዬ ነበረ። እና እዛ በሳች እየገዛሁኝ እየተጠቀምኩኝ የምናደረው ደግሞ እዚሁ ጎጃም በረንዳ ወደ ውስጥ ገባ ብሎ አባኮራ የሚባል አለ እዛ ውስጥ እና 15 ሳንቲም ተከፍሎ የሚታደርበት ቦታ አለ። ሰው እንደዚህ ጎን ለጎን የሆነ የሳር ፍራሽ አለ እዛ ነበር የምንተኛው 15 ሳንቲም እየከፈል። ሴትዮዋ አሁን ኑሮ አይኑሮ ትልቅ ሴት ነበር ናቸው እነሱ እዛ ያሳድሩናል። ተዛ ጠዋት ወደ ቂራታችን እንሄዳለን። እንዲህ እያልን ያቺ ሳንቲም ያው ለማደሪያም ለምግብም ሲከፈላት እያለቀች ሄደች። የመጨረሻ የሚገርመው ነገር አላህ ነገር ለዛ መሳፈሪያ ያክል ሲቀረኝ ነገ ሄዳለሁ እያልኩኝ ስል አንድ ማቀው ልጅ እዛው ሀጂ ራፊዕ ረህመቱላህ ዐለይሂ ፎቁ ታችኛው መሬት ምድር ነው የሚያስቀሩት። እየቀራን እያልን ሶላት መጥቶ ተኋላ መስቡቅ ሆኖ መጥቶ እየሰገደ ያየኛል። ከዛ የኝና መጣና ሶላት ሲጨርስ መጥቶ አንተ ሸረፈዲን አይደለም አለኝ። አሁን ነኝ ያልኩት። እንዴ መቼ ነው የመጣኸው አለኝ። እኔማ ከመጣሁ ቆይሁኝ። በምን አይነት እየኖርክ ነው አለኝ። ይሄው ቂራት እየቀራሁ እንደዚህ ለዚህ ብዬ ነው የመጣሁት። እንዴት ነው የምትኖረውስ እንዴት ነው ሲለኝ ጊዜ ነገርኩት ተገለጽኩለት። ቆይ እኔ አመቻቻለሁኝ ለተወሰነ ሰሞን ጠብቀኝ ሲለኝ ጊዜ እኔ ምንም የምጠብቅህ ነገር የለም
አሁን ጨርሻለሁኝ ሊሄድ ነው አልኩት። ስለው በፍጹም አትሄድም እኔ አመቻቻለሁ አለኝ። አይ እኔ ዛሬ ራሱ ማድርበት ነገር የለኝም ስለው በቃ ዛሬ ጠብቀኝ አሁኑኑ ሄጄ አመቻቻለሁ አለና ሳባ መስጂድ ባለቤት ሀጂ አሊ ሙጃሂድ ይባላል። እሱ ጋር ሄድና እሱ እዛ ነው ያለው። ሄዶ ጠየቀው እሱን አንድ ደርሳ ይሆን መጥቶ በጣም እየተሰቃየ ነውና እንዲያው ብናስጠጋው ሲለው ኢማሞች ሁለት ኢማም አለ፣ ሙአዚኖች ሁለት ሙአዚን አለ። ሳባ ትንሽ መስጂድ ነበረች ግቢ ውስጥ እና ሁሉም የተሟላ ስለሆነ አሁን እንትን አይልም ሲለው ጊዜ አይ እንደማንም ብለህ ቦታ ፈልግለት ሲለው ጊዜ በቃ ይዘውና አለውና መጣና ይዞኝ ሄደ። ወደ ቦሌ እዛ እንትን ነበራቸው ቅርንጫፍ ነበራቸው። እዛ መግሪብ አሰገድኩኝና የተወሰነ ነገር ጠየቀኝ ሰውየውም። ከዛ በኋላ በቃ እዚህ ሳባ ይዘው ሂድ ዋናው መኖሪያቸው ማለት ነው ይዘው ሂድ አለና እዛ ይዛኑ ቀን ክፍል ተሰጠኝ፣ ፍራሽም ተሰጠኝ፣ ልብስም ሁሉ ነገር በቃ ተሟልቶ ተሰጠኝ። አልহামዱሊላህ መቼም بعد عسر يسرا ነው መቼም ከችግር በኋላ መፍትሄ አለ። አልহামዱሊላህ አላህ እንደዛ አደረገልኝና ከዛ በኋላ እዛው ሳባ እየተመላለስኩኝ አንድ ሶላት ተሰጠኝ። ሁሉም ሶላት አንዳንድ ሶላት ነው እንትን ያለው እሻ እያሰገርኩኝ ውሎዬን እዛ ቀራለሁኝ። ከዛ እዚህ ሳባ እየተመላለስኩኝ እዛው ጠዋት ሱብህ ሐጂ ዘይኑ ረህመቱላሂ ዐለይህ እሳቸው ጋር ይሄድን ሱብህ ሪያዱ ሷሊሂንና ቡሉጉል መራም እዛ ቀራሁ አልহামዱሊላህ። ከዛ በኋላ ቀን ደግሞ ሐጂ ራፊዕ ጋር ኩቱበ ሲታ እንቀራለን ሐጂ መሐመድ ራፊዕ ጋር። ከዛ እዛው ያው ኩቱበ ሲታዎችን ከጨረስኩ በኋላ እዛው ቁርአን የሚያስቀሩ ትልቅ ሸኽ ነበሩ እዚህ ፎቁ ላይ የሚያስቀሩ እሳቸው ላይ ተፍሲርን ቀራሁኝ እና ተፍሲር ግማሹን የቀራሁት ተፍሲር ግማሽ ሼህ መሐመድ ሐሚድ ዲንጋ ነው። ፈተ መስጂድ እየተመላለስን አንዴ ያኸተምኩት ደግሞ እሳቸው ላይ ነው እኔ ፎቁ ላይ የሚያስቀሩት ማለት ነው። ከዛ ግማሹን ደግሞ ተጅሪድ እና ቡኻሪን አሁንም ደገምኩት። ሼህ አብደሰላም እዛ ሸወጀሌ አላህ ይሽራቸው አሁንም ታመዋል አላህ ያቆይልን። እሳቸው ላይ ቡኻሪን ደገምኩኝ፣ ሙስሊም እዛው ደገምኩኝ። ተጅሪድ ጀምሬ እዛው እንትን አልኩኝ። እንዲህ እያደረኩኝ ከዛ በኋላ ሼህ መሐመድ ዘይን ላይም ሙስጠላህ አልሐዲስ እና ሲራን እሳቸው ጋር ነው የቀራሁት አልহামዱሊላህ። ከዛም በኋላ ያው ኮርሶችም ሼህ መሐመድ ዘይን በሚያዘጋጃቸው ኮርሶች ላይ እዛው ለስድስት ወር ምናምን ያዘጋጁ ነበር። የዛን ጊዜ በ90ዎች ላይ ታሰብና 92 እና አካባቢ 93 አካባቢ እዛ ቆየሁኝ እንትን እያልኩኝ። ከዛ በኋላ ያው ተፍሲሩን ላይ ከጨረስኩ በኋላ ኩቱበ ሲታም ጨርሼ ሳለ መጨረሻ ላይ ሼህ መሐመድ ዘይን ዘህረዲን ረህመቱ አላህ ያቆይልን ሐፊዘሁላህ ወረዓህ እዚህ መስጂድ የመደቡኝ እሳቸው ናቸው። ወደ ቡራዩ ማለት ነው ሰው እየፈለጉ ስለሆነ ሼህ መሐመድ ዘይን ዘህረዲን ጀዛሁላሁ ኸይረን አላህ ይጠውል ዑምረሁ ወይዙድሁ ልዓፊያ ወይባሪክ ለሁ ፊ አርዛቂሂ ወፊ ዑምሪሂ ወፊ አውላዲህ እሳቸው ናቸው እዚህ የመደቡኝ። ኢንሻአላህ ያው እኔ የሙዓዝ ብን ጀበል መስጂድ ኢማም ነኝ። ያው ወደ ቡራዩ ወደዚህ ከተማ የመጣሁት በ98 ላይ ነው 98 ላይ ነው። ጁምዓ ግን የጀመርነው 2000 ላይ ነው እና ከ2000 ጀምሮ ያው የሙዓዝ ብን ጀበል መስጂድ ኢማም እና ኸጢብ ሆኜ አልহামዱሊላህ እስካሁን ድረስ ቆይቻለሁኝ። እና ኢንሻአላህ ዛሬ ያው ኹጥባውን በአላህ ፈቃድ እናያለን። እንግዲህ ዛሬ ኹጥባ የተዘጋጀሁት እኔ ስለ ተቅዋን በተመለከተ ነው። ያው ተቅዋ እንግዲህ ዋና አስፈላጊ ነገር ስለሆነ
ይሄው አሁን ያጣነው ነገር ትልቁ ነገር ተቅዋ ነው። አላህ ይወፍቀንና በዛ ንያ ነው መቼም አላህ ተቅዋ እንዲሰጠን በማለት ንያ ኢንሻአላህ ያው የሁሉ ነገር እንትኑ መድኃኒቱ ወይንም መፍትሄው ተቅዋ ነው። ተቅዋ ካለ ሁሉ ነገር አለ። ተቅዋ ከሌለ ሁሉ ነገር የለምና ኢንሻአላህ አላህ ተቅዋን እንዲያገራልና ሐቂቃ ሙተቅ እንደ አላህ እንዲያደርገን ኢንሻአላህ በዛ ርዕስ ነው የዘጋጀሁት። ደግሞ እናየዋለን ኢንሻአላህ ተዓላ። እኔ ያው ኹጥባን ብጀምረው ከሳምንት ጀምሮ በሐሳብ ጀምረዋለሁ። ምን ማድረግ አለብኝ ኹጥባ በዚህ ሳምንት፣ ቢያው ላይ ምን ይታያል፣ ምን ማድረግ ይችላል፣ የትኛው ነው የሚሆነው በሚለው ውስጤ አብሰለስላለሁ፣ አስበዋለሁ። ሁሉ ነገር እስከ ሳምንቱ ድረስ ይሄን አስበታለሁ። ግን ሳምንቱ ሙሉ አስቤ ማዘጋጀቱን የምጀምረው ወደ ማዘጋጀት የምገባው ጁምዓ ቀን ጠዋት ነው። ከጁምዓ ቀን ጠዋት ነው ኹጥባ ማዘጋጀው እና ያለውን ነገር በሳምንቱ እንግዲህ ኹጥባ ማለት ያው ከባድ ነገር ነው። ኡማውን የምታነቃበት ነው። ኡማውን ምን አለበት፣ ምን ነው ችግሩ፣ ያው ሳምንታዊ የሚያስፈልገውን ስንቅ የምትሰጥበት ነው። ለሳምንት ምን ያስፈልገዋል ይሄ ኡመት ብለህ ለሳምንት የምትሰጥበት የሳምንታዊ ቻርጅ ነው ብዬ አስባለሁ። ኹጥባ ማለት ረመዳን የዓመታዊ ቻርጅ ነው። ኹጥባ ደግሞ ሳምንታዊ ለሙእሚኖች ለኢማናቸው፣ ያው ኢማናችን እንደ የጀሰዳችን ሰውነትን የሚያስፈልገው ኢማናችንም የሆነ ቀለብ ያስፈልገዋል። የሩሓችን ቀለብ ደግሞ መለኮታዊ የሆነ ከሰማይ የመጣ መለኮታዊ የሆነ ነገር ስለሆነ የሚያስፈልገው ያንን ለዚህ ኡመት ለዚህ አካባቢው ህብረተሰብ ምን ነው ጉድለቱ፣ ምን ነው በጣም ጎልቶ የሚታየው፣ ያው ጉድለት ብዙም ቢኖርም ጉድለቱ በጣም ጎልቶ የሚታየው የትኛው ነው የቱ ቢሆን ነው የሚለውን ነገር አስብበትና ጁምዓ ቀን ጠዋት ጀምሬ ኹጥባ ከየኪታቦች ላይ ነው ማዘጋጀው። እኔ በኪታብ ኹጥቤ አላቅም። ከየኪታቦች ላይ ሰብስቤ ለኡመቱ ያገለግላል ይሆናል የምለውን ነገር እንትን እላለሁኝ አዘጋጃለሁኝ። እንግዲህ ያው ይሄ ጁምዓ ቀን ማለት ሰይዱል እስቡዕ ነው። ጁምዓ ወላሂ በጣም ትልቅ ቀን ነው። ያው ከማ ቃለ ረሱሉ ሰለላሁ ዐለይሂ ወሰለም ሰይዱል አያም የቀናቶች ሁላ አለቃ ብለው ነው ረሱል ሰለላሁ ዐለይሂ ወሰለም የጠሩት ይሄን ቀን። የውሙ ዒድ ልሙስሊሚን የሙስሊሞች ዒድ ነው፣ የሳምንታዊ ዒድ ነው። ሙስሊሞች እኛ ሳምንታዊ ዒድ አለን፣ አመታዊዎች ዒዶች አሉን። ይሄ ሳምንታዊ ዒድ ነውና ይሄ ጁምዓ ቀን እኔ ደስ ይለኛል። ቀኑ በጣም ነው የምወደውም። ያው ሰይዱል አያምን በሐዲስም የተደገፈ ነው። አልሐምዱሊላህ የቀናቶች ሁላ ንጉስ ነው፣ አለቃ ነው። እንግዲህ አባታችን አደምም ይሄ የተፈጠሩበት ቀን ነው። አባታችን አደምም ጀነት የገቡበት ቀን ነው። የሚገርመው ደግሞ ከጀነትም የወጡበት ቀን ነው። ከማ ቃል ዓብደላህ ብን መስዑድ ረዲየላሁ ዐንሁ አርዳህ አልጁምዓቱ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አልጁምዓቱ ሰይዱል አያም ፊህ ኹሊቀ አደም ወፊህ ኡድኺለል ጀና ወፊህ ኡኽሪጀ ሚንሃ ወፊህ ተቁሙ ሰዓ። አልሐዲስ ረዋሁ አቡ ዳውድ። ጁምዓ ቀን ብሎ ማለት የሳምንቱ ታላቁ ቀን ነው። አባታችሁ አደም የተፈጠረበት ነው። እንዲሁም ደግሞ አባታችሁ አደም ጀነት የገባበት ቀን ነው። እንዲሁም አባታችሁ አደም ከጀነትም የወጣበት ቀን ነው። እንዲሁም ዓለም ፍጻሜ የሚሆንበት የቂያማ ቀን የሚቆምበትም ቀን ነው ብለው ረሱሉ ሰለላሁ ዐለይሂ ወሰለም ያው እንደነገሩን ይሄ ቀን በአንድ በኩል በጣም የሚያስደስት ነው። በአንድ በኩል ደግሞ መቼም ትንሽ የሚያሳስብም ቀን ነው። ምክንያቱም የቂያማ ቀን የሚቆምበት ቀን ነው። ምን ይላሉ በአንድ ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ጁምዓ ቀን ፀሐይ እስከሚወጣ ድረስ ሁሉም እንስሳ በሙሉ ይጨነቃሉ። ሁሉም እንስሳ ይሄ በሃኢሙ ይሄ ጫካ ያለው በሙሉ ሁሉም ይጨነቃሉ። ፀሐይ ከወጣ በኋላ ነው የሚረጋጉት አሉ። ለምንድን ነው? ምናልባት ያ ጁምዓ ያ ፀሐይዋ በምዕራብ የምትወጣበት የቀናቶች ማብቂያው ቀን ይሆን እንዴ በሚል ስጋት ነው ይላሉ። እና ያን በመስጋት ያሰጋናል። ትንሽ ያሳስበኛል። በራሴ ግን ቀኑ ጁምዓ መሆኑ በጣም ያስደስተኛል። ምክንያቱም ብዙ ፈዳኢል ውስጡ ስላለው ፈዳኢል ሶላት አለ ነቢ አለ፣ ፈዳኢል ቂራአት ሱረቱል ካህፍ አለ። ፈዳኢል አልጁምዓ ደግሞ ጁምዓ ሰውየው ቤቱ ታጥቦ ልብሱን ለብሶ ሽቶ ተቃብቶ ሲዋክ ተጠቅሞ ሱናውን አጠቃላይ ጠብቆ ሱረቱል ካህፉን ቀርቶ ወደ መስጂድ ሄዶ ጁምዓ ከሰገደ ረሱሉ ሰለላሁ ዐለይሂ ወሰለም የሰባት ቀን ድረስ የሚሰራው ወንጀል በሙሉ ይሰረዛል ነው ያሉት። እንዲያውም በተጨማሪ 3 ቀን አለ፣ 10 ቀን ማለት ነው።
ወንጀል የሚሰረዝለት ይሄን ሱናውን ጠብቀን ከሄድን ማለት ነው። ስለዚህም በዚሁ አጋጣሚ አደራ ለማለት የምፈልገው ጁምዓን ቀን በጣም እኛ ሙስሊሞች ትኩረት ልንሰጠው ይገባናል። ጁምዓ ቀን ካሁን በስተፊት የነበሩት ኡማዎች ጁምዓን አክብሩ ተብለው ታዘው ነበረ። ጁምዓን ቀን ተብለው ነበረ። አይሁዶችም ነሳራዎችም እምቢ ብለው ግን ለረሱሉ ሰለላሁ ዐለይሂ ወሰለም ኡማ አላህ ሲሻለት ጁምዓን አላህ ወፈቀው። በኋላ መተን ጁምዓን ተሰጥተን የመጀመሪያ ጀነት የምንገባ ኡመቶች አላህ ያደረገን ማለት ነው። አልሐምዱሊላህ ረቢል ዓለሚን። እና ጁምዓ ቀናት በጣም የተከበረ ቀን ስለሆነ ሙስሊሞች ሱናውን ጠብቀን በጊዜው ገላችንን ታጥበን ንጹህ ልብሳችንን ወይ ነጫጭ ልብስ ለብሰን ወደ መስጊድ ሄደን መስጊዱን በአፍክተን እንደዚህ ሱናውን ጠብቀን ብናደርግ አጅራችን እጅግ በጣም የበዛ ስለሆነ አደራ ለማለት ለኡማ እፈልጋለሁ። እንዲሁም ጁምዓ ቀን ጠዋት ኹጥባዬን አዘጋጅቼ ሱረቱል ካፊን እቀራለሁኝ። ከዛ በኋላ ገላዬን ታጥቤ ልብሴን ለባብሼ ያው ሽቶ ተቀባብቼ ወደ መስጂድ እሄዳለሁ ማለት ነው ኢንሻአላህ ተዓላ። ያው ዛሬ ኹጥባችን ቅድም እንዳልኩት ስለ ተቋም በተመለከተ ነውና ኢንሻአላህ አሁን ያው ጉዟችንን እንትን ብለን ወደ መስጂድ ኹጥባውን ኢንሻአላህ እንከታተላለን። አላህ ተጠቃሚ አላህ ያድርገን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው መስጂድ እንደምታውቁ ነው መስጂድ ደርሰናል። ጁምዓም አልሐምዱሊላህ እንትን ብለናል እና ይሄ ሙዓዝ ብን ጀበል መስጂድ ይባላል። ሙዓዝ ብን ጀበል መስጂድ የተመሰረተው በ96 ነው። በ96 ተመስርቶ 98 ላይ ነው የመጣሁት 98 ላይ። ከዛ በኋላ ያው ጁምዓ የጀመርነው 2000 ላይ ነው። ከዛ ትንሽ የዛ ጊዜ ድሮ መጀመሪያ የሆነ ጭቃ ነበረች፣ ጭቃ ቤት ነበረች አብሮ ከመሬቱ ጋር የተገዛች። መሬቱን የገዛልን ሰይድ ካሴ የሚባል ታውቃላችሁ፣ እሱ ነው። ከዛ ያው ይሄን የጎን ያለውን እንገዛለን ብለን ገንዘብ ስለሌለ ስላልተሰባሰበልን ያንተውንና በዚሁ ላይ እያሰባሰብን ይሄን ፎቅ ይሰራ በሚለው ቦታ ሲጠበን ጊዜ መጀመሪያ ጭቃዋን አሰፋን። ጭቃውን በሰፊ እንትን እያለን እየቀጠልን ሰፊ አድርገነው ነበረ። እንደገና ያም ሲያንሰን ወደ ፎቅ እናድርገው ብለን ጀማዓት ተስማማና ወደ ፎቅ ቀየርነውና አልሐምዱሊላህ ፎቅ ሰርተን ይሄው እንደምታዩት የዛሬ ወደ 5 ዓመት መሰለኝ አሁን የሆነው ተመረቀ ማለት ነው። አልሐምዱሊላህ አገልግሎት እየሰጠ ነው። ያው ቡራዩ ውስጥ የሚገኝ ነው። ከመዘጋጃው ጀርባ ካርቶን ፋብሪካ ጀርባ ላይ የሚገኝ ነው እና ሁሉ አገልግሎት እየሰጠ ያለ መስጂድ ነው። አልሐምዱሊላህ ቁርአን የሚቀሩ ልጆችም ከ200 ያላነሱ አሉ። ኪታብ የሚቀሩም ወደ 55 ልጆች አሉ። ቁርአን ሲጨርሱ ወደ ኪታብ ይመጣሉ ማለት ነው። ሁለት የቁርአን ከጨረሱ በኋላ ወደ ኪታብ ይመጣሉ። ከጀርባውም ሌላ በቀጭኑ አንድ ፎቅ ቀጥለን ሂፍዝ ጀምረን ነበረ። ለሁለት ምናምን አስመርቀናል ሂፍዝም። ከዛ በኋላ ቦታ እየጠበበ ሲሄድ ለልጆች ለፍዞል ቁርአን ለሚቀሩት እየጠበበ ሲሄድበት ጊዜ ሂፍዙን አቆም ነው። ሂፍዙን አቆምንና ወደ ተመላላሽ ልጆችን እየተቀበልን በክረምት ግን አዳሪዎችን እንቀበላለን በክረምት። ሌላ ጊዜ ግን ሂፍዙን አቋርጠን ያው በለፍዞል ቁርአን ወደ 200 ልጅ አሉ የሚቀሩ 3 አስተማሪዎች አሉ። ከኪታብ አስተማሪ ጋራ ወደ 4 አለን። ሴቶችም ይማራሉ፣ ወንዶችም ይማራሉ። ኪታብ የሚቀሩ ወንዶች ወደ 20 አሉ፣ ሴቶች ደግሞ ወደ 35 አሉ እና በአጠቃላይ ወደ 55 ልጆች ኪታብ የሚቀሩ አሉ። ቁርአን የሚቀሩ ግን ወደ 200 የሚሆኑ አሉ። አልሐምዱሊላህ ሴቶችም ተመላላሽ እየቀሩ ነው ያሉት። በዚህ አይነት ያው አገልግሎት እየሰጠ ነው። ማታ ፕሮግራምም አለን ከመግሪብ እስከ ኢሻ
ተመግሪብ እስከ ኢሻ ተፍሲር ሁለት ቀን ይሰጣል ከሰኞ ማክሰኞ ሮብ ተፍሲር ነው ሐሙስ ሲራ ነው ጁምዓ ተውሂድ ነው ቅዳሜ ፍቅህ ነው እሁድ ብቻ ነው ረፍት ያለን እሁድ የአካባቢ ሰዎች ዚያራ ስላለ እሁድን የዚያራ ቀን አድርገን በዚህ አይነት መልኩ ከመግሪብ እስከ ኢሻ ፕሮግራሙ ሳምንቱ የተያዘ ነው አልহামዱሊላህ ጁምዓ ቀን አልহামዱሊላህ ብዙ ሰው ነው የሚሳተፈው እዚህ ውጪ ድረስ ይሰገድበታል ፎቁም ይሰግድበታል ከላይም አናቱ ላይ ራሱ ይሰግዳሉ ላይ አናቱ ላይ ይሰግዳሉ ፎቁ ላይ ይሰግዳሉ ያው ታችኛውም እንዳያችሁ ነው ውጪ ድረስ ይሰግዳሉ እዚህ ጋር እዚህ ውጪ ያነጠፉ ይሰግዳሉ አልহামዱሊላህ ጁምዓ ብዙ ሰው ነው ያለን ሱብሂም ፕሮግራም አለን ኪታቦች ምናምን ናሁ የሚቀሩ ልጆች አሉ ተውሂድ የሚቀሩ ልጆች አሉ አልহামዱሊላህ እንዴ ነው ፕሮግራሙ አልহামዱሊላህ የዛሬ ኹጥባችን ደግሞ ያው ቅድም እንደነገርኳችሁ ኢንሻአላህ በተቅዋ መልኩ ተቅዋን የሚመለከት ነው ብለን በተቅዋ መልኩ ነው የተዘጋጀው ስለ ተቅዋ ነው ተቅዋ ደግሞ ያው ሁሉ ነገር የሚያስፈልገውና ያው ለሁላችን የሚመለከት ወንድ ሴት ሳይል ወጣት ሽማግሌ ሳይል ሁሉንም የሚመለከት ዘርፍ ስለሆነ ኢንሻአላህ ዛሬ እሱን እንመለከታለን በአላህ ፈቃድ አላህ ሙተቂ እንዲያደርገን በዚህ ንያ ኢንሻአላህ الحمد لله المنعم على من اتقاه من العباد المنتقم ممن عصاه من أهل الفساد المذل ممن استعان بسواه ومال عن طريق الرشاد لا إله إلا هو له الحكم وإليه مآب أحمده وأشكره على نعمه السنية وأستغفر وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا وحبيبنا وقدوتنا محمدًا عبده ورسوله سيد المتقين اللهم صل وسلم عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فيا عباد الله اتقوا الله تعالى أوصيكم ونفسي أولا بتقوى الله تعالى وطاعته يزاري خطباتنا رأسه ስለ ተቅዋን በተመለከተ ነው ወንድሞቼ እህቶቼ ተቅዋ ትልቅ ያጣነው እጅግ በጣም የተፈጠርንለት ሁለመናችን ስኬታማ የሚሆንበት ትልቅ የሆነ የአላህ እስለሱ ብሎ የፈጠረን በሱ ሁሉን ነገር የምናገኝበት ትልቅ የሆነ ነገር ነበረ አሁን ግን ጠፍቶ ያለ ነገር ነው ተቅዋ ካለ ሁሉ ነገር አለ ተቅዋ ከሌለ ወንድሞቼ ምንም ነገር የለም ተቅዋ የሁሉ ነገሩ መፍትሄ ነው ወንድሞቼ التقوى لذيم الله سبحانه وتعالى يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء إلنا እናንተ የሰው ልጆች ሆይ አላህን ፍሩ ያ ከአንድ ነፍስ እናንተን ያስገኘ እናንተን ከአንድ ነፍስ ያስገኘ ከአባታችሁ አደም አንድ ሰው ነበሩ ከዛ ነው ይሄ ሁሉ ሰው የተራባው ተቅዋ ትልቁ ትእዛዛችን ተቅዋ ነው ተቅዋ ሁሉ ነው እሱን ካለ ከያዘን ሁሉ ነገር በእጃችን ነበረ ተቅዋን የተውን ጊዜ ሁሉ ነገራችን እንደምታዩት ዓለም ላይ ወጥንቅጡ ወጣ ማለት ነው ተቅዋ ቢኖረው ሰውየው ሰውን አያጭበረብርም በምግብ ውስጥ ሰውን የሚጎዳ ነገር እያደረገ አይሸጥም ለዱንያ ብሎ ተቅዋ ቢኖረው እንጀራ ባልተበላሸ ነበረ ማር ባልተበላሸ ነበረ ቅቤ ባልተበላሸ ነበረ አጠቃላይ ነገራቶች ወንድሞቼ ተቅዋን በማጣታችን ሁሉ ነገሩን ተበላሽቶ ነው ያለው ተቅዋ ቋንቋው ፍቺው ጋሻ ማለት ነው ሸሪዓዊ ፍቺው የአላህን ትእዛዝ በአጠቃላይ መተግበር የአላህ የከለከለውን ነገራት ደግሞ ሙሉ ለሙሉ መከልከል ነው ተቅዋ
አምስት አርካን አለው ይላሉ ዑለማዎች። አንደኛው ኢማን ነው፣ ሁለተኛው ጣዓ ነው፣ ሶስተኛው ተርከል ማዕሲያ ኃጢአትን መተው ነው። ጣዓ ማለት ለአላህ መታዘዝ፣ መጀመሪያ በአላህ ማመን፣ ሁለተኛው ለአላህ መታዘዝ፣ ሶስተኛው ኃጢአትን እርግፍ አድርጎ መተው፣ አራተኛው ተውባ ነው፣ ወደ አላህ መመለስ ነው። አምስተኛው ስራችንን ጥርት አድርገን ለአላህ ብቻ ማድረግ ነው። ተቅዋ እጅግ በጣም አስፈላጊ ከመሆኑ የተነሳ በቁርአን ውስጥ ወደ 258 ጊዜ ተጠቅሷል። ተቅዋ አብደላህ ብን አባስ ሞ ማልጃን በከሲ አጀጀ ቦታ ረቢ ሲንጠቢን በከሲ ዶዌ ቦታ ሞ ሂን አርገሚን yoo kana ta'e rabbi sodaateerta jechuudha. Taqwaan wasiyyaadha, dhaamsaadha. Dhaamsa rabbi ummata duraanillee dhaamee jira. maal rabbi sodaadha jee nullee nuuf dhaame. walaqad wassayna alladhiina utul kitaaba min qablikum wa iyyaakum an ittaqullah. isaanillee dhaamsa dabarseetin jira rabbi sodaadha jee, isinillee dhaamsa isinifin dabarsa rabbi sodaadha jee jaa rabbiin.